ዛሬ አዲስ አበባ ላይ አብይ አህመድ ሹመት ሰጥቷል። አስተውላችሁ ከሆነ ተከታትላችሁን ከሆነ በሚገባ ከዚህ በፊት ምን ነግረናችኋል? አብይ አህመድ አገሪቷን የሚመራት ባንድ የጅማ ጁንታ የሚባል ቡድን ነው። ያንን ቡድን የጅማ ቡድን ጅማ ጁንታ ብለነዋል። ዘርዝረን ስማቸውን ጠቅሰናል። በጅማ ጁንታ ውስጥ ዋነኛ አክተር የሚባለው ዋነኛ አክተር የጅማ ጁንታውን ስብስብ የሚመራ ዋነኛው አክተር ማን እንደሆነ ነግረናችኋል። ብዙዎቻችሁ ታስታውሳላችሁ። በሎ ፕሮፋይል የአብይ አህመድ የጀባ ኃላፊ ሆኖ ሴኩርድ መሆን የሚሰማው አብይ አህመድ እሱ ሰውዬ አጠገቡ እስካለ ድረስ ነው። የሚፈልገውን ጉዳይ ያስፈጸመበት ሰው ነው። የጅማው ቶፊቅ ይባላል። የአብይ አህመድ የጀባ ኃላፊ ቶፊቅ አህመድን አሁን አዲስ አበባ ምርጫ ሊደረግም አይደለም የአማራና የትግራይ ተወላጅን ሰብስቦ የሚያስርበት አምስት ኮንሰንትሬሽን ካምፖች ተዘጋጅተዋል አላልናችሁ? የትግራይ ተወላጆች የትኞቹ ይታሰሩ የትኞቹ ይተዋሉ የሚለውን ሊስት እያወጡ ከአብይ አህመድ ጋር እየሰሩ ያሉ አካላት ከኦህዴድ ጋር እየሰሩ ያሉ አካላት አሉ። ከነ ሊዲያ ጋር የጸጥታ ዘርፍ ምናምን ብሎ ከመደባት ጋር የሚለቀሙት እነማን እንደሆኑ ቀድሞ እየተለየ ነው። ከታሰሩት ውጪ ከአማራ ኤሊቶች መካከል መታሰር ያለባቸው እነማን ናቸው ተብሎ እየተለየ ነው። ትሰማለህ? ቅርብ ጊዜ በገፍ እየተለቀመ በስፋት ነው አፈሳ የሚካሄደው። አዲስ አበባ እንነጋገር። አዲስ አበባ ላይ የአዲስ አበባ ፖሊስ ኮሚሽነር የነበረው ኮሚሽነር ጌቱ አራጋው የሚባል የጉራጌ ተወላጅ ነው። በግማሽ በኩል ኦሮሞ ነው፣ በግማሽ በኩል ጉራጌ ነው በብሔረሰባዊ ማንነቱ። አዲስ አበባ ላይ አምጥተው ጌቱ አራጋውን የአዲስ አበባ ፖሊስ ኮሚሽነር አድርገው አስቀመጡት። ለስሙ ኮሚሽነሩ ሮ ተቀመጠ እንጂ አድራጊ ፈጣሪው ወሳኙ ሰው በጌቱ አራጋው ስር ያስቀመጡት ሌላኛው የኦህዴድ ሰው ነበር። የሆነ ሆኖ አሁን አብይ አህመድ አዲስ ነገር መጪው ጊዜ ምርጫ ነው አይደል? ለአዲስ አበባ ማነው ሌፍተናንት ጀነራል ነው አይደለ? ብርጋዴር ነው ሌፍተናንት ነው ይሄ አስራት ዴኔሮ ብርጋዴር ጀነራል አስራት ዴኔሮን አምጥቶ የአዲስ አበባ ፖሊስ ኮሚሽነር አደረገው። ጌቱ አራጋው ካነሳ በኋላ ለጌቱ አራጋው እስር ምክንያት ዝም ብሎ መነሳት ብቻ አይደለም። ጌቱ አራጋው መነሳት ብቻ ሳይሆን እስር ቤት ነው ያለው። ነገ ካልፈቱት በቀር ከነገ ወዲያ ካልፈቱት በቀር እስር ቤት ነው። ምክትሉም እስር ቤት ነው። ሁለቱን አስረዋል። አዲስ አበባ ጌታቸው ማነው አስራት ዴኔሮ የመጣው አዲስ አበባ ላይ ያለ ሸዋሸዋ ምናምን ሊቆጣጠር ነው። ጀነራል የምትመድብል አዲስ አበባ ለፖለቲካን የሙሉ ጊዜ መሀይሙ ነህ ካልደነቆርክ በቀር አስራት ዴኔሮን አዲስ አበባ ሲያመጣው የአዲስ አበባ ጣፈንታ እንዳበቃለት ወቀው። አስራት ዴኔሮ ማለት የደቡብ ተወላጅ ነው። አዲስ አበባ ማነው አስራት ዴኔሮ ኦህዴድ የሚሰጠውን ተልእኮ በሚገባ ኢፌክቲቭሊ በመፈጸም ረገድ አስራት ዴኔሮ ባለፉት 7 ዓመታት የተጫወተው ጫወታ የሚገርም። በነገራችን አስራት ዴኔሮ ለማታውቁት የዘነጋችሁ ካላችሁ አጣዬ 10 ጊዜ ሲወድም የአማራን ሕዝብ እልቂት ኦህዴድ የሰጠውን ተልእኮ ተቀብሎ በቀጠናው ኢፌክቲቭሊ በመምራት
በሰሜን ሸዋ ቀጠና ላይ ሲንቀሳቀስ የነበረው የኦህዴድ ኃይል ጋቸና ሲርና በለው ኮሬኔ ገኛ በለው የነሽመልስ አብዲሳ ሸኔ በለው በተቀናጀ ሁኔታ አማራውን ሲጨፈጭፍ እነ ጀነራል አሳምነው የአማራውን እልቂት ለማስቀረት ሲታገሉ በዚያ ቀጠና ኢፌክቲቭሊ አማራውን ያስጨርሰው የነበረው የመከላከያ የዚያ ቀጠና አዛዥ አስራት ዴኔሮ ነበረ። 10 ጊዜ ወልቃይት ማነው አጣዬ ስትወድም ተጠሪው አስራት ዴኔሮ። ይሄ ብቻ መሰለህ? አስራት ዴኔሮ ኢፌክቲቭሊ አጣዬን 10 ጊዜ ማውደሙ ብቻ አይደለም፣ በሌላኛው የአማራ እልቂት የተመራበት ቀጠና ላይ አስራት ዴኔሮ የኮማንድ ፖስት አዛዥ ሆኖ ደግሞ ተመደበ። የት? ቤኒሻንጉል መተከል። መተከል ላይ የአማራ ሕዝብ ያን ያክል በቀስት ሲጨፈጨፍ በአሰቃቂ ሁኔታ ሲያልቅና በጅምላ መቃብር እየታፈሰ ሲቀበር የኮማንድ ፖስቱ መሪ አስራት ዴኔሮ ነበር። አስተውሉ። እዚያ ያሉ የአማራ እናቶች መከላከያው ሆን ብሎ ጠዋት ይወጣና ታጣቂዎቹ ከሰዓት ይገባሉ። እልቂቱ ከተፈጸመ ከ2 ቀን ከ3 ቀን በኋላ ይመጣል። ከዚያ መከላከያው እናንተ ናችሁ አመጽ ያነሳችሁት ብሎ ከእልቂቱ የተረፉ የአማራ ልጆችን እየሰበሰበ ወደ እስር ቤት ያግዛል ተብሏል። አይደለም አሉ። አዲስ አበባ መጣልህ አስራት ዴኔሮ። ለምን? መጪው ጊዜ ምርጫ ነው። ለምን? አማራው አዲስ አበባ ተጨማሪ በገፍ እየተሰበሰበ ወደ እስር ቤት ይሄድ ተብሏል፣ ተወስኗል። እሱን ማሳለጥ አለበት። አየኸው፣ ቲፒኤልኤፍ በዘመኑ አንድ የሚጫወታት ጨዋታ ነበረች። ፖለቲካሊ ኢንኮሬክት ነው ብሎ ሲያስብ አማራውን ለመምታት መምቻው ቦታ ላይ አማራ አምጥቶ ይሾማል። አሊያ ከኦሮሚያ ለም ከደቡብ ያመጣል። አሁን አብይ አህመድ የሚያደርገውን እያንዳንዷን እንቅስቃሴ የፖለቲካ ድንቁርና ካልተጠናወተህ በቀር በጥንቃቄ ብትከታተል ምንም ሌላ ነገር ትተህ አሰሳ ውስጥ መግባት አያስፈልግም። በየዕለቱ የምንሰጠውን መረጃ የተከታተለ ሰው ወደ ኢትዮጵያ ወዴት እየሄደች እንደሆነ የአማራ ሕዝብ ላይ ምን እንደተደቀነ ለመረዳት ቬሪ ቬሪ ሲምፕል። አዲስ አበባ እና የብሔራዊ ደህንነት ሹመቶች አሉ። ዛሬ ብሔራዊ ደህንነት በኃላፊነት ስም የተቀመጠው እንደምታውቁት ሬድዋን ሁሴን፣ ዋናው ሰው ከስር ያለው ሲሳይ ቶላ ነው። ሲሳይ ቶላ እንዳለ አሁን ሌላ ምክትል ተብሎ ሌላ ሰው ተጨምሯል። አሰፋ ብዩ። አሰፋ ብዩም እዚያው የደቡብ አካባቢ ሰው ነው። ፈላጭ ቆራጭ ምክትሉ ከኦሮሚያ ነው። ሬድዋንም ያው ደቡብ የስልጤ ተወላጅ ነው። አንድ ተላላኪ እዚህ ቢጨመርም ባይጨመርም ፋይዳ የለውም። አማራ እንደው ለስሙ እንኳን የለም ለማለት ካልሆነ በቀር አንዱን ተላላኪ አምጥቶ እዚሁ ስለጨመረው ለአማራ ሕዝብ የሚጨምርለት የሚቀንስለት ነገር የለም። ግን በዚህ ደረጃ ነው ያለው አደረጃጀቱ። አዲስ አበባ ላይ ና ከዛ በኋላ የፌዴራል ፖሊስ ላይ ልምጣ፣ ከዛ ወደ አዲስ አበባ እንሻገራለን። ፌዴራል ፖሊስ ላይ ደመላሽ ወልደ ሚካኤል ነው ዋና አዛዡ፣ ኮሚሽነሩ። የወንጀል መከላከል ምክትል ኮሚሽነር መላኩ ፋንታ ነው። ኮሚሽነሩ ምክትሉም ከኦሮሚያ ናቸው። ሶስተኛ ልጨምርልህ፣ አዱኛ ነው ኮሚሽነር። የወንጀል ምርመራ ዘርፍ ኃላፊ ነው። አራተኛ ልጨምርልህ፣ ሙሊሳ ነው። የወንጀል መከላከል ኃላፊ ሙሊሳ፣ የወንጀል መከላከል ኃላፊ ምክትል ኮሚሽነር የዘላለም የሚባለው አንድ ዘላለም መንግስት የሚባል
የአማራን ህዝብ ያስፈጀ ተላላኪ አሁን አማራ ክልል ሄዶ ደግሞ ያስፈጀ ያለ አይደለም። የሱ ቦታ ላይ የተተካው ሙሊሳ የሚባል ሙሊሳም በዚህ ከነዳጅ ከምናምን ጋር በተያያዘ ተጠርጣሪ ነው እየተባለን ያለ የሆነው ነው። ግን ሌላ ልጨምር፣ ትንሽ ሊመር ይችላል፣ ግን ሪያሊቲ ስለሆነ መናገር አለብን። የሆነ አካል በፈለገው ስፕሊት አድርጎ ሊተረጉመው ይችላል፣ ግን እንደፈለገ ይተርጉመው መናገር አለብን። ተላላኪም ቢሆን ከአማራ ክልል ማምጣት እንዳደጋ ይቶታል። አንድ ይሄ እንደተጠበቀ ሆኖ ባልተጻፈ ህግ ግን ሪያሊቲ ስለሆነ ነው ማለት ነው። ባልተጻፈ ህግ ኦህዴድ በየትኛውም የስልጣን እርከር የኦርቶዶክስ ተዋህዶ እምነት ተከታይ የሆነ እንዳይመጣ የሚል አቋም አለ። ያልተጻፈ ግን በህግ የሚተገበር። ስለዚህ ባለፉት 7 ዓመታት የኦህዴድ ኃይል ስልጣን ከተቆጣጠረ በኋላ ከአማራ ክልል የሚመጣ ማናቸውም ባለስልጣን ወይ ሙስሊም ወይ ጴንጤ መሆን አለበት። የግድ ከመጣ የለም መጀመሪያ ካመጣ ግን ሙስሊም ወይ ጴንጤ መሆን አለበት። ያልተጻፈ ግን በተግባር የሚሰራ ህግ ነው መነገር አለበት። ኮሬክትነስ ምናምን ገለመሌ እያልክ ይህንን እውነት ሀይድ ማድረግ ምንም ጥቅም የለውም። ሪያሊቲው መነገር አለበት። የከንቱ ስብስብ እንደ ኦርቶዶክስ ጥፋት ታውጆበት በሰፈር ተዋርኖ የከሌ ጳጳስ የከሌ ምናምን እያለ ጥቃት ይሰነዘራል። አዚፍ ሌላው ጥሩ ነገር የሰራ ይመስል እየነጠሉ ከሌ ጳጳስ ከሌ ቄስ ከሌ ምናምን የሚል ውሽምብር ሁላ እንደው አጀንዳ ሊሆን የማይገባ ነገር ተጎትቶ መጥቶ አጀንዳ መቼም ብአዴን በእነዚህ ትርፍ አንጀት በሆኑ ራሱ ትርፍ አንጀት ነው። ልጆቹ የብአዴን ሰዎች ትርፍ ናቸው። እነዚህን ትርፍ አንጀቶቹን ያሰማራል። የምታዩት ነው። በየቀኑ የማያመጡት ግሳንግስ የለም። ግን እዛ ከበስተጀርባ ስርዓቱ እንዲህ ያለ አደገኛ የፖለቲካ ቁማር፣ አደገኛ የፖለቲካ ጨዋታ እየተጫወተ ነው። እኔ አቡነ አብርሃም ልክ አይደሉም ባልኩበት ጊዜ ተቸቻለሁ። ልክ ያልሆነ ነገር ሲኖር መተቸትም አለበት። አሁን በተለየ ሁኔታ ለይቶ እሳቸውን ለማብጠልጠል የሚያበቃ ምን ተገኝቶ ነው ስትል ግን አጀንዳ ምን እናምጣ በጠልጥልጥል በቃ በዚህ በቃ እሳቸው ላይ ያተኮረ ጥቃት ምንድን ነው ያደረጉት የተለየ ነው? መቼም በአማራ ጥቃት አማራ ላይ በደረሰው አደጋ ምናምን ከሆነ የትኛው ሰው ነው ነገርናችሁ። 2 ሰው ከጠራን በውጭ ካሉት አቡነ ጴጥሮስና ብፁዕ አቡነ ሉቃስን እንጠራለን። በውጭ በሀገር ውስጥ ማንን ነው በተለየ ሁኔታ ለአማራ ሕዝብ እንዲህ አረገ ልንለው የምንችለው? እየነገርን እኮ ነው። የአማራ ክልል ከተባለው ላይ ባልተጻፈ ሕግ የመመሪያ ተደርጓል። መጀመሪያ አማራነትህን መሰረት በማድረግ በፍጹም ያለ ማስጠጋት ነው። ካስጠጉ ኦርቶዶክስ ከሆነ በማናቸው መልኩ ሃይማኖት እንዲቀይር ተገዶ እንኳን ሃይማኖት የሚቀየር ቢሆን ጾታ ቀይሮ ስልጣን ለመቀበል የተዘጋጀ አሽከር ብዙ ነው ያለው። ቀላል አይደለም። አንዳንዶች አዳዲስ ቃል አዳዲስ ምንድነው ሐሳቦች ማምጣት እንኳን እናቅቷቸው ከኛው የወሰዱትን ቃላት እኛው ላይ ሊደግሙ ሲሉ ሲያስቀኝ ነበር። በጣም በተደጋጋሚ ጊዜ ከዳተኛና ባንዳዎችን ለመግለጽ የጣሊያን እንቁላል ቀቃይ ልጅ
በሚል አንስቻለሁ በጣም በተደጋጋሚ ጊዜ። ጣሊያኖች ፓስታ ነበር የሚያዘወትሩት እንደምታውቁትና ከዚያ ደግሞ እንቁላል በብዛት የሚገዙት ዶሮና እንቁላል። ለጣሊያን እንቁላል ለመቀቀል የገበሩ የዚያ ዘመን የእንቁላል ቀቃይ ልጆች አሁንም ለሆዴድ እንቁላል የሚቀቅሉ ናቸው። አይኖ ብዙ እንደሚያወራጨው ይሄ ኃይል ጉዳይ ነው። ደጋግሜ ብያለሁ። ላመንኩባት እውነት ፊት ለፊት ነው መጋፈጠው። ማንኛውንም አካል ይሄ ጉዳይ አይደለም። ሶስት መስመር ፌስቡክ ላይ ጽፎ በጦር የወጋህ የሚመስለዋል። አለማወቅ የሰው ማንን አንዳንድ በጣም በእውነት ማለት ልንቆጭበት የሚገባ ጉዳይ ስለሆነ ነው። ትንሽ ጠንከር አድርጌ ነገሮቹን ማንሳት የግድ አስፈላጊም ስለሆነ ነው። ሪያሊቲ ነው። ለፖለቲካ ኮሬክሽንስ ብዬ ማሽሞነሙነው ነገር የለም። ከአማራ ክልል ከሆነ የሚያመጣቸው ካውንት ማድረግ እንችላለን። እኔ በቁጥር እያመጣው በዳታ ዘርዝሬ ማስረዳት እችላለሁ። ወይ እንደ መሐመድ ተሰማ ተጠርቶ እምነት እንዲቀይር የተደረገ ነው። የማጆሪቲ በነገራችን ላይ ሙስሊም የሆኑት እንደዛ ነው አፕሮች የሚያደርጋቸው። ከአማራ ክልል ካመጣው ሙስሊም ከሆነ በየትኛው ምርከን የተወሰነ ጊዜ ይቆያል። ከዛ በኋላ ቀይር ይባላል። ኦርቶዶክስ ከሆነ በተመሳሳይ ቀይር ይባላል። አትሊስት ባይቀይር እንኳን ኦርቶዶክስ ሆኖ እንዲቀጥል የሚፈቀድለት የለም። አትሊስት ከአማራ ክልል የመጣ ከሆነ ቢያንስ ሙስሊም ሆኖ እንዲቀጥል ይፈቀድለት። ምክንያት አለው። አብይ አህመድ ይህንን የሚያደርግበት ምክንያት አለው። ቤተክርስቲያኗ በየትኛው ምርከን ከስልጣን መገፋት ደርሶብኛል ብላ ካመለከተች አቤቱታ ካቀረበች ይኸው 7 ዓመት አለቀ። 8ኛው ተገባ። የሚሰማቸው የለም። የስልጣን እርከን በጨበጡ ማግስት አቅደው ተዘጋጅተውበት ነው ይህንን ያደረጉት። እነሱ በእቅዳቸው መሰረት እየሄዱ ነው። ኦህዴድ በእቅዱ መሰረት ነው እየሰራ ያለው። መሬት መቆጣጠር፣ ገዢ ቦታዎች መቆጣጠር፣ ስልጣን መቆጣጠር፣ ኢኮኖሚውን መቆጣጠር። አዲስ አበባን ስትይዝ ኢኮኖሚውን፣ የፖለቲካውን እምብርት፣ የዲፕሎማሲውን ማዕከል ተቆጣጠራል። ከዚያ ውጪ ያሉትን ቦታዎች ከፍተኛ ሪሶርስ አለባቸው የሚባሉ ቦታዎች በሙሉ ከሶማሌ ጋር ያልተቋረጠ ጦርነት የሚደረገውና 3 ቦታ ለመበተን የሚሰሩት ለምንድን ነው? የተፈጥሮ ሀብት አለ፣ ሪሶርስ አለ ነው። ቤኒሻንጉል ላይ ሽመልስ አብዲሳ 37% ደርሰናል አለ። ሽመልስ አብዲሳና በአብይ አህመድ ጭንቅላት እየተሰራ እንዳይመስል ከበስተጀርባ የኤሊት ፎርስ አለ። ይሄንን እያጠና የኢኮኖሚ ሴክተሮች ያሉባቸው ክልሎች አሉ። ይሄንን እንቆጣጠራለን፣ ይሄንን እናፈርሳለን፣ ይሄንን እናደርጋለን የሚል ፕላን ያወጣልና አብይ አህመድ ፕሮቫይድ ያደርጋል። ከጀርባ የተደበቀው ኃይል አለ። ይሄ ፊት ለፊት የምታየው መንግስት ምናምን ብሎ የተሰባሰበው ግሳንግስ እንዳይመስል ተመስገን ጥሩነህ ምናምን ሚኒስትሮች ምክር ቤት ምናምን ተቀምጦ የሚፈርደው የሚበይነውና የሚያስቀምጠው አቅጣጫ የለም። ዲፕ ስቴቱ በኢትዮጵያ ያለውና በኢትዮጵያ ሕዝብ ያለውና ጉዳይ ላይ የሚወስን አካል አለ። ይሄ ማን ነው ብለን ዘርዝረን ከዚህ ቀደም የት ይሰበሰባሉ እነማን ናቸው ሁላ ዘርዝረን አንስተን ሌላው እንዴት እየሞተ በቁሙ እየፈረሰ እያየ እንዴት ነው መገንዘብ ያቃተው? አሁን የትግራይ ተወላጁ ነው በእንጭፍጫፊ ፖለቲካ ላይ ጊዜ ማሳለፍ ለአንድ ቀን እንኳን ወርዝ ያደርጋል። በዚህ ወቅት አሁን እንዲህ እየተሰራ ባለበት በዚህ ሰዓት አሁን የፖለቲካ ኃይሎች የቲፒኤልኤፍን የሚመሩ ኃይሎች አስራት ዴኔሮን ለአዲስ አበባ አብይ አህመድ ሲያመጣው አዲስ አበባ ላይ ሿሿና የፌስታል ሰረቃን ምናምን እንዲቆጣጠርለት ነው። ለሱ አንድ የአዲስ አበባ ፖሊስ ኮሚሽነር አድርገህ ብታስቀምጠው ችግር አለው? አይ ወታደራዊ ኦፕሬሽን ነው የሚፈለገው።
ወታደራዊ ኦፕሬሽኖች ውስጥ በነማን የሚመራ አጣዬ 7-10 ጊዜ ስትቃጠል በመራ አስራት ዴኔሮ፣ መተከል ላይ የአማራውን እልቂት ባሳለጠ አስራት ዴኔሮ አዲስ አበባ ላይ ያመጣል ወታደር። የአዲስ አበባ ፖሊስ ኮሚሽነር ጀነራሉን አመጣ። ምክትል ማንን አደረገለት? ቶፊቅ ማን ነው? የጅማውን ቲም ጠቅላላ የመራ እያንዳንዷን አብይ አህመድ የሚያደርጋትን እንቅስቃሴ የአፈና እንቅስቃሴ ቀጥተኛ የአብይ አህመድ ሪፕሬዘንታቲቭ። በነገራችን ላይ ቶፊቅ የአብይ አህመድ የእጀባ ኃላፊ ሆኖ ፌዴራል ፖሊሱን ያዘዋል፣ መከላከያውን ያዘዋል። የአብይ አንደበት ነው። ቶፊቅ ከደወለ እላቸው ላይ ነው የሚያሸናቸው። ቶፊቅ የአብይ ብለሲንግ ያለው ሰው ነው። አስራት ዴኔሮና ቶፊቅ ናቸው የመጡት አዲስ አበባ ላይ።